ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። እኛ ነን እድሜ የምናሳጥረው የማይሆን ነገር እያደረግን። በሽታ የለም ማለት ሜዲካል ኢንዱስትሪው ራሱ ከሰረ ማለት፣ እኛ ቁርስ መብላት አቆምን ማለት እኮ ከሰሩ። ዳቦ፣ ፓስታ፣ ሩዝ፣ ድንች፣ ስኳር ልክ ሆድ ውስጥ ሲገባ ወዲያው ደም ውስጥ ይገባል። አያውቀውም። ወዲያው ሲስተም ውስጥ ይገባል። ሲስተሙ እንዳይናጋ ያንን ለማውጣት ኢንሱሊን መልቀቅ አለበት። ኢንሱሊን ደግሞ የማይፈለግ ሆርሞን ነው። አንድ ምግብ ነጭ ከሆነ ግን አሃ ብሎ በቃ ሰው ቆሞ ያስብ። ዳቦ፣ ሩዝ ምናምን ገለባ ምግብ ነው። ዋጋውም እኮ የሚረክሰው ከስጋ ምግብነቱ እኮ ምግብ አይደለም። ሆድ አይዝም፣ ኒውትሪሽን የለውም። አንዴ ዘው ብሎ 24 ሰዓት አይኬድም። ሰውነታችን አንድ የሆነ ራሱን የቻለ ሲስተም ነው። አፈጣጠር አለው፣ አሰራር አለው። የሚስማማው አለ፣ የማይስማማው አለ። ብዙ ነገሮች ከምግብ፣ ከእንቅስቃሴ፣ ከመጨነቅ አለመጨነቅ፣ መተኛት፣ ብዙ ነገሮች ሲስተሙ እንዴት እንደሚሰራ ካወቀው በስርዓቱ ከያዝከው ይቆያል። አሁን መኪና ካልያዝከው 5 ዓመት ውስጥ ዱቄት ይሆናል። ከያዝከው 50 ዓመት በደህናም ትነደዋለህ። 67 ዓመቴ ነው። ሁሌ ጾም ላይ ነኝ እና ሰውነታችን አመጣጡ ያው እንግዲህ ሳይንሱ እንደሚለው የሃይማኖቱን እንዳለ ይዘ ነው ኢቮልቭ እያደረግን ነው የመጣ ነው። የ2 ቢሊዮን ዓመት ኤቮሉሽን ነው እዚህ ያደረሰን። እዛ የነበረን ህይወት ቁርስ፣ ምሳ፣ እራት ሐሳቡም የለም ምግቡም የለም። ግብርና የመጣው የዛሬ 10,000 ዓመት ነው። ከዛ በፊት ታድናለህ፣ ትለቅማለህ። 3-4 ቀን ምግብ የለም። አንዴ ከበላህ ስትበላ ትበላለህ። ከዛ ቆይተህ ነው የምትበላው። መቀቀል የለም፣ ማብሰል የለም፣ ምናምን የለም። እንቅስቃሴ ላይ ነህ ሁሌ ምግብ ፍለጋ። ጊዜ የሚቃጠለው ስልጣኔ ነው። አሁን እኛ ለስልጣኔ ያልተፈጠረ ሰውነት ይዘን አሁን አብሶ ያለፈው 100 ዓመት ውስጥ ዓለም ላይ የበሽታ አይነት እየተንሰራፋ ነው በልጅነት ጀምሮ እና በአጠቃላይ ይሄ የሰውነታችን አፈጣጠርና አመጣጥ የሚፈልገው የማይፈልገው የተፈጠረለትና ያልተፈጠረለትን ነገር አይቶ የማያውቀውን ነገር ለይተን ማወቅ አለብን። እና በቃ ያ ነው የብዙ ሰው የበሽታ እኔ ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። እና በቃ ያ እንዳልኩ ራሱን የቻለ ሰፊ ቶፒክ ነው። አሰራር አለን። አሰራሩን መጠበቅ አለብን። አሁን ያለው የስልጣኔ ህይወት ማለት ከግብርና ከእርሻ ላይ የሚመጡ ምርቶች ስንዴ ምን ብትለው ሰውነታችን ካርቦሃይድሬት ነው። አያውቀውም። አዲስ ነገር አመጣንበት። በቀን 3 መብላት አዲስ ነገር አመጣንበት። እንደው ባጭሩ እዚህ ላይ በሰፊው ላወራ እችላለሁ። ኦኬ ሰውነታችን 2 ዋና ሁኔታዎች አሉት። አንደኛ ምግብ ሰውነታችን ውስጥ ሲኖር፣ ምግብ ደማችን ውስጥ ሲኖር ያንን ምግብ ፈጭቶ ፕሮሰስ አድርጎ ከሆድ ወደ ደም ገብቶ ወደ ሰውነት ክፍሎች ሄዶ ከዛ በኋላ ወይ በኤነርጂ እንደ ኤነርጂ ተቃጥሎ ወይ ወደ ጡንቻ ተቀይሮ ወይ ወደ ጮማ ተቀይሮ ሰውነትህ መልሶ ባዶ እስኪሆን ማለት ከሆድ ብቻ ሳይሆን ከደምህ ውስጥ ንጹህ በቃ የምግብ ስራ የሌለበት ሁናቴ በአብዛኛው ሰውነታችን እዛ ሁናቴ ላይ ነው የኖረው የመጣው። በቀን አንዴ፣ በ2 ቀን አንዴ፣ በ3 ቀን አንዴ። ትልቁ ከባዱ ስራ የኛ ሰውነት የሚሰራው ምግብ ፕሮሰስ ማድረግ ነው። 70% ኤነርጂያችን እዛ ላይ ነው የሚያልቀው። አሁን እዛ ሞድ ውስጥ ሲሆን የሚለቀቁ ሆርሞኖች አሉ። ያለ የሰውነት አሰራር አለ። አንድ ምግብ በልተን 8 ሰዓት ማክሲመም ከባድ ምግብ እንኳን ከበላህ በኋላ ገብቶ ተፈጭቶ ደም ስር ውስጥ ገብቶ እንዳልኩት ወይ ተቃጥሎ ወይ ጡንቻ ወይ ማስል ሆኖ ደምህ አሁን ባዶ ይሆናል። የምግብ ስራ የለውም። ልክ ያ ሲሆን ልክ ማብራት ባንዴ ባይሆንም ብቻ ፌዝ አለው። ሰውነትህ አሁን ወደ 2ኛው ሞድ ወደሚወደው አብዛኛው ጊዜ መሆን ወደሚፈልግበት ቦታ ይገባል። ያ ማለት 70% ስራው ተላቋል።
አሁን ምን ያደርጋል? ይገባና ጽዳት ይሰራል። ልክ ምግብ ስንበላ ቤንዚን ስታቃጥል ጭስ ይወጣል አይደለም? ምግብ ስትበላ ኤነርጂ ነው የምታቃጥለው በሰል ደረጃ። የራሱ ጭስ ባይሆንም የሚለቀው የተበላሸ ቶክሲኖች አሉ። ልክ ያ ሲለቀቅለት ሲስተሙ የሚያውቀው ገብቶ ይጠርጋል። ይሄኛው ሁለቱን አንድ ላይ መስራት አይችልም። ይገባና ይሄን ይጠርጋል። ከዛ ደግሞ በጣም ኢንቴሊጀንት የሆነ ኦልሞስት ሰርጂካል የሆነ የተበላሹ ሴሎች የመፈለግ ሲስተም አለ። ካንሰር ብትል ምን ገና ሲጀምረው ልክ አሁን ደም ውስጥ ምግብ ኤነርጂ ከሌለ ኤነርጂ ማቃጠል አለበት። አሁንም ወዴት ይሄዳል? ጮማ ወደ ማቃጠል። ከዛ ደግሞ እነዚህ የተበላሹ ዳሜጅድ የሆኑ ሴሎች ሲስተም አለው አነጣጥሮ ይወስዳቸውና እነሱን ያቃጥላቸዋል። የተበላሹትን ማለት በጣም ረጅም ረሃብ ሲሆን ነው ወደ ሌላ ነገር የሚሄደው። ከዛ እዚህ ላይ መቆየት ይወዳል። ምግብ ፕሮሰስ ከሚያጠፋው ጊዜ የበለጠ ባዶ ሆኖ ጽዳትና ጥገና የሚሰራበትን ጊዜ ይፈልጋል። አሁን ያለን ኑሮ ቁርስ መሳራት እረፍት የለው ብሎ በቃ በግድ ይሰራል። መልሶ ራሱን የሚያገግምበት፣ የሚያጸዳበት፣ የሚጠግንበት ጊዜ ያጣል። ቻይ ነው ሰውነታችን 10ም 20ም 30 ዓመት ይገድና ከዛ በኋላ ግን አይችልም፣ ይሰበራል። ሱካር፣ ደም ብዛት፣ የሰው ልጅ በሽታዎች በሙሉ ሞሮለስ ኢንፌክሽስ፣ ይሄ በኢንፌክሽን የሚመጣ ዲዚዝ ካልሆነ በስተቀር ይሄ ነው መንስኤው። ምግብ ብቻ ሳይሆን ያለማቋረጥ መመገቡ፣ ቁርስ ምሳራት ከምግቡ አይነት የበለጠ ይሄ ዝም ብሎ የመብላቱ ሁናቴ ነው የሚገለን ያለው። እዛ ላይ ደግሞ አሁን ሰዓቱን ቆይቶ መብላት ሰውነት ሲለምደው እኮ ደግሞ እንዴት ይቀልሃል? እንዴት ከዛ ሌላ ሰፊ ቶፒክ ነው እንዳልኩ። ብዙ ሰው ምግብ ካልበላ እንዴ ይደክመኛል፣ እንዴ ጉልበት የለኝም። ሰው ታመመ ምግብ ስጡት። በፍጹም የተሳሳተ ሳይንስ። እስክትለምደው ድረስ ሁሌ ምግብ መብላት የለመደ ሰውነት ያው የለመደው እንድታመጣ ትንሽ ራስ ምታት ይሰጥሃል፣ አምጣ ይልሃል፣ ኬሚካል ይለቃል፣ ራበኝ ይላል። 4-5 ቀን ካረከው በኋላ ይረሳዋል። ጾም ላይ ኤክስፒሪየንስ እናደርጋለን። ትዝም አይደለም። ጉልበት አለህ፣ ሌላ ጊዜ የሌለህ ጉልበት ነው ያለህ። ንቅት ነው የምትለው፣ አይምሮ ሁሉ ክፍት ነው። በሳይንሱም በኤቮሉሽንም ስታየው ሰውም እንስሳም ንቁ መሆን ያለበት፣ ብርቱ መሆን ያለበት፣ ጉልበት ማሳየት ያለበት ሲራብ ነው። ለምን ሄዶ ምግብ ማምጣት አለበት፣ ማደን አለበት። ሲስተሙ ሁሉ የሚነቃው ባዶ ሲሆን ነው። ለምን ሰርቫይቨሉ ሄዶ አድኖ ማምጣቱ ላይ ወሳኝ ነው። ምግብ ስትበላ ምንድነው በአንዴ ድክም ይልህና አረፍ ማለት ትፈልጋለህ። ደም ሁሉ ሆድህ ጋር መጥቷል። ትልቅ ስራ ሰጥተዋል። አይምሮም ውስጥ ደም የለም፣ ሁሉ ነገር እዚህ ውስጥ ነው፣ ሆድ ውስጥ ነው። ብዙ ሰው የሚሳሳተው ካልበላው ይደክመኛል። በፍጹም ጉልበት የሚፈልግ ሰው በቃ አንዴ ግጥም አድርጎ መብላት፣ ከዛ ረጅም ጊዜ አለ መብላት። ሲስተሙ ለዚህ ነው። ሁለተኛ በእንስሳ ደረጃ አሁን ውሻ ሲያመው ምንድን ነው የሚያደርገው? ሂዶ ጥግ ይዞ ጥቅልል ብሎ 3 ቀን ይተኛታል። ከዛ ተነስቶ ጭራውን እንዲህ እያደረገ ይነሳል። ምግብ ውሃ ብትሰጠው አይቀምስም። ማንኛውም ተፈጥሮ ውስጥ ያለ እንስሳ ይሄ ነው። ስንታመም ማወቅ ያለብን ማድረግ የሌለብን ነገር ቢኖር ምግብ መብላት ነው። ቅድም እንዳልኩህ ነው። ራሱን ገብቶ እንደማገብ፣ እንደማዝራት፣ እንደማከም እዚህ ጋር ከባድ ስራ ጦርነት ተከፍቶበት አንተ እዚህ ጋር ሌላ ትለቅበታለህ ምግብ ዋናውን ስራ እዚህ እንዳይሰራ። ጉንፋን ሲይዝህ፣ ኢንፌክሽን ሲይዝህ፣ ምን ሲይዝህ ጸጥ ጾም፣ ያኔ ሰውነቴ ይከላከላል። ስበላ ምግቡ ሰውነቴ ደግሞ ኦኬ የተመጣጠነ ሰውነታችን ምንድን ነው የሚያስፈልገው? ምን አይነት ምግብ ነው የሚያስፈልገው? ፕሮቲን፣ ፋት፣ ሚነራልስ፣ ቫይታሚንስ፣ ትሬስ ሰብስታንስስ የሚሏቸው አሉ። ሁሉም ምግቤ ውስጥ ለማግኘት ሞክራለሁ። ከዛ ደግሞ ያው አንዳንዴ ሰፕሊመንት አደርጋለሁ። ግን የኔ ምግብ አሁን 60-70% ፋት ነው። ፋት ነው የምመገበው።
የ2016 ከ2 ዓመት በፊት አንድ ጃፓኒዝ ሳይንቲስት ነው ኖቤል ፕራይዝ ኢን ሜዲሲን ያገኘው። በማያዳግም ሁናቴ በሳይንስ ያረጋገጠው ልክ አሁን የማወራህን ነገር በሴሉላር ሌቨል ገብቶ እንዴት አድርጎ ዳሜጅ የሆኑትን ሴሎች ሄዶ እንደሚበላ እንደሚያቃጥል፣ ምግብ ሲመጣ ደግሞ ስቴም ሴሎች ይመጡና ያ የተገደሉትን በአዲስ የተስተካከለ ይተካል። ይሄን በቃ አሁን ሳይንስ ነው ይሄና የበፊቱን አመለካከቱ ቁርስ ካልተበላ እንዴት ባዶ ሆዴ እንዴት ተኛለሁ ምናምን በቃ የተገላቢጦሽ የሚያሳዝን ነገር። እንደ ኮርስ ነው ውጭም ሀገር ቢሆን ምናምን ይሄ የምግብ ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። እኛ ቁርስ መብላት አቆምን ማለት እኮ ከሰሩ፣ በሽታ የለም ማለት ሜዲካል ኢንዱስትሪው ራሱ ከሰረ ማለት ነው እና ሳይንሱ ግን አሁን እየመጣ ነው እንዳልኩ። እኔ በተግባር ከምንም ነገር ቅድሚያ የምሰጠው ጤናዬን ነው። ራሴን እንደ አንድ ሲስተም እንዴት ተቆጣጣሪ ነው የምኖረው እና ዓለምም ሀብታም እየሆነች መጣች። በፊት እኮ በቀን አንዴ ለመቀለብ የለም በቂ። ለዚህ ነው 2-3 ቀን የሚሄዱት። አሁን በቀን 10 ለመቀለብ ማምረት ተችሏል። ስለዚህ እሱ መሸጥ አለበት። አንድ ደግሞ እድሜ ማራዘም ላይ አሁን የእንስሳ ጥናቶች ላይ ለሰው ልጅ በጣም ይቀራረባል። አይጥ ምን አለ ግን ይሄ ሪስስ ማንኪ የሚሏቸው አሉ። በቃ ከእንስሳ ሁሉ ለሰው የሚቀራረብና እዛ ውስጥ የሚሰራ ኤክስፐሪመንት እድሜያቸው ደግሞ አጠር ስለሚል አሁን የምልህን አይነት ቆይቶ መብላት ብዙ አለመብላት እንዲህ የሚለውን የነዚህን እድሜ በ30 በመቶ አሳድጎታል፣ አስረዝሞታል። ያን ተጨማሪ 30 በመቶ ጤነኛ ሆነው ነው የሚቆዩት። ያረጉት ጥናት እዚህ ጋር ያው ብዙዎቹን እንደፈለጉ ምግብ እንዲበሉ ለቀዋቸዋል። እነዚህን ትንሽ ምግብ እያጾሙ ነው የሚያበሏቸው። ላይክ ዓመት 2 ዓመት ውስጥ አንድ ሰው ሙሉ እድሜ እንደሚሆን ነው የሚሄዱት እና ትንሽ ከዛ ረዘም ይላል። ልዩነታቸውን ሳያቸው እነዚህ የበሽተኛ ማዕት ዝም ብሎ በጊዜ የሚያልቁ ናቸው። እነዚህ ምንም አይማቸውም 30% ሞር ይኖራሉ። እኛ እንግዲህ አሁን ለምሳሌ አንድ ሰው 100 ዓመት ዝም ብሎ ቁጥሩ እንዲመች ማለት ነው በኖርማል ህይወቱ ይኖር እንደነበረ በዚህ በሄድ ሜቢ 130 ይኖራል ማለት ነው። ከጤናም ሁሌም ጥሩ ስሜት ከመያዝም ሌላ እድሜ ማራዘምን ባህሪ ያለው። እድሜ የሚያራዝመው ለምንድን ነው? እኛ ነን እድሜ የምናሳጥረው የማይሆን ነገር እያደረግን። ሲስተማችን ከለመደው ውጭ አሁን አዲስ ነገር ድንገት ስታመጣበት ሾክ ያደርገዋል፣ ይጣላሃል፣ ይዋጋሃል፣ ይጋፋሃል የለመደውን ነገር ለማግኘት። ስለዚህ ዝም ብሎ የጉልበት ነገር በጉልበትም ልታሸንፈው ትችላለህ፣ ግን አያስፈልግም። ሶኔ አሁን መጀመሪያ ሲጀምር ይሄ መጾም ይሻላል፣ ለጤናዬ ጥሩ ነው፣ ለሁሉም ነገር ያልኩት ነገር ጥሩ ነው ብዬ ስወስን አጠናሁት። አካሄድ አለው። ተነስተህ ባንዴ 100 ኪሎ አታነሳም፣ ወር ባንዴ ማራቶን አትሮጥም፣ ትሬን ታደርጋለህ። መጀመሪያ ያልኩት ቁርስ አቆምኩኝ። 3 ከምሳ ሰዓት እስከ 6 ሰዓት ቆያለሁ። እኔ ደግሞ የሚገርም ነገር በፊት ምግብ ካልበላው ራሴን ያመኛል። ገብቶሃል? ምሳ ሰዓት ካልበላው 9 ነገር ካላደረኩ 9 ሰዓት የሆነ በቃ ጥሩ ስሜት አይሰማኝም። ስለዚህ ቁርስ አቆምኩኝ። 3 ወር ቆየው እዛ ላይ እስከ 6 ሰዓት አልበላም። ከዛ ደግሞ ማታ ሳላመሽ 12 ሰዓት 1 ሰዓት ላይ በላለው። በጣም ብዙም አልበላም፣ በጣም ትንሽም አልበላም። እዛ ላይ ቆየው፣ ለመድኩት። ትንሽ ቆይቶ ጠዋት እንደ በቃ ምንም ኦኬ። ሌላው 2 አይነት አጽዋጽም አለ። ውሃ ወር ፈሳሽ እየጠጣህና ሳትጠጣ መጣበታለሁ። ግን መጀመሪያ ጠዋት ስነሳ እኔ ውሃ ጠጣለሁ። ካልሆነ ደግሞ ግማሽ ሊትር የሚይዝ ብርጭቆ አለኝ ግሪን ቲ። በቃ ተነስቼ እሱን አደርጋለሁ። እንደውም እሺ ቆይ አብሮ ብዙ ጊዜ 11 እና 12 ሰዓት መሃል ነው የምነሳው። ሌሊት ማለት ነው? ጠዋት ሌሊትማ ተኝቻለሁ። ጠዋት ያው ሌሊት ነው የሚባለው አይደል? ጠዋት 11 ሰዓት ነው የሚባለው። ያ ሰዓት ደስ ይለኛል። እነሳና ፖርች አለ፣ መስኮቱን ከፍታለሁ። ራሱ አየሩ ንጹህ ነው፣ ጸጥ ያለ ነው። አገር ሁሉ ተኝቷል። የሆነ ደስ የሚል መንፈስ አለው ያ ሰዓት። አይምሮህ አርፎ ገና መነሳቱ ነው። ግርግር የለውም፣ ንጹህ ነው። ጥርት ያለ ነገር ነው የምታስበው። ሐሳብህ ስብስብ ይላል የምትፈልገው ነገር ላይ። ብዙ ጊዜ የምጽፈው ጠዋት እነሳለሁ። በዛ ሰዓት መሃል ስነቃ አላርም አላረግም፣ ሻይን ጠጣለሁ፣ ቡና ወዳለሁ።
ሱካር አላረግም። ሁለቱ ውስጥ እኔ ሱካር ሻይ ውስጥ በቃ ሱካር ማድረግ ወንጀል ነው የሚመስለኝ። ግሪን ቲ እንጠጣለሁ፣ ቀስ ብዬ ደግሞ ቡናዬን እንጠጣለሁ፣ ውሃ ጠጣለሁ። ስለዚህ ጾም ስል ሱካር ወይም ካሎሪ አይኑረው እንጂ ሻይ በበርሜልም ሊጠጣ ይችላል ሱካር ከሌለው። አንዳንድ ሰው ሆዴን ይላል ቡና ምን ችግር የለኝም። እስከ ምሳ ሰዓት ድረስ ምግብነት ያለው ነገር በፈሳሽ መልክም ሆነ በሶሊድ መልክ አልወስድም። ምሳ ሰዓት ይበላል። አንድ ሌላ እዚህ ላይ የምግቡ አይነት አበላል ሰዓቱን ስንቀንሰው ብዛቱን መቀነስ ማለት አይደለም፣ አይነቱ ግን ወሳኝ ነው። እኔ አሁን ይሄ ለሰው የምመክረው ነገር አይደለም። እኔ አሁን ቬጀቴሪያን ነኝ፣ ስጋ አልበላም። ስጋ ከበላው 23 24 ዓመት ሆኖኛል። ስጋ የሚባል ማለት ዶሮ አልበላም፣ የአሳ ነው የምበላው፣ አታክልት ነው። በቃ የኔን አበላል ለማሻሻል ግን አሁን በሳምንት 2 3 ቆንጆ ጥሬ ክትፎ በቅቤ ኦር በኦሊቭ ኦይል በበላ የተሻለ ነበር ለኔ። እኔ ስጋ ማልበላበት ራሱ ሌላ ከጤና ውጭ የሆነ ምክንያት ነው ያለኝ። ሲበዛ ጥሩ አይደለም፣ እንደ ማንኛውም ነገር በመጠኑ ስጋ መኖሩ ግን ጥሩ ነው። ግን ቀላል መመሪያ ነጭ የሆነ ምግብ አለመብላት። ጮማ ማለት ነው? ኖ ኦኬ፣ ጮማ ኤክሰፕት ጮማውን በለው በልኩ። ዳቦ፣ ፓስታ፣ ሩዝ፣ ድንች፣ ስኳር፣ እነዚህ በሙሉ ሲምፕል ካርቦሃይድሬት ናቸው። ልክ ሆድ ውስጥ ሲገባ ወዲያው ደም ውስጥ ይገባል። አያውቀውም። ይሄ ከግብርና የሚመጡ ምርቶች ወዲያው ሲስተም ውስጥ ይገባል። ቱ ማች በቃ ከሚፈልገው በላይ ኒውትሪየንት አብሶ የሹገር ብሬክ ዳውን አድርጎ ቶሎ ይገባል። ሲስተሙ እንዳይናጋ ያንን ለማውጣት ኢንሱሊን መልቀቅ አለበት። ኢንሱሊን ደግሞ የማይፈለግ ሆርሞን ነው። እነዚህን ስጋ ምናምን መብላት ችግር የለውም። አንድ ምግብ ነጭ ከሆነ ግን አሃ ብሎ በቃ ሰው ቆሞ ያስብ። በአንዴ ማስወገድ አይቻልም፣ ቀስ ብሎ። በፊት ድሮም ብበላ ጠቆር ያለ ነው ዳቦውም ምኑም ግን አበላሉ ላይ ሰዓቱ እንዳለ ሆኖ የሚበላው ምግብ ደግሞ ጥሩ ጤነኛ ቢሆን፣ እንደዚህ የነጭ ምግብ ዘሮች ባይሆኑ ይመረጣል። ብዙ ጊዜ አሁን ምሳ ሰዓት ስበላ በ24 ሰዓት አንዴም ስበላ ሁሌ ኦምሌት አለ ከምግቤ ጋር። ሰው በእንቁላል በቃ ኮሌስትሮል ያዝዛል። በየቀኑ ኦምሌት እየበላው፣ በየቀኑ ቁርጥም እየበላው፣ በየቀኑ ቅቤም እየበላው ሁሉን ነገር ባረጋው ኮሌስትሮሉ ይገለኛል። ኮሌስትሮል በመጠኑ በልኩ ለሰውነታችን ወሳኝ አስፈላጊ ነገር ነው፣ ለጭንቅላትም ለምንም ለሁሉ ነገር። ስለዚህ እንቁላል ኮሌስትሮል ቢኖረውም እኔ በቀን ከሚያስፈልገኝ በጣም ያንስ ነው። ሌላ ብዙ ኮሌስትሮል ያለው ምግብ ስለማልበላ 4 እንቁላል ኦምሌት፣ ቃሪያ፣ ሽንኩርት ተከትፎ እሱ እንደ ሳይድ ዲሽ ነው። ከሱ ጋር ከስፒናች ከሚን የጾም ምግቦች ይሄ ምስር ወጥ ምናምን፣ የአታክልቶች፣ ጥቁር እንጀራ ከካርቦሃይድሬትስ ኦር ይሄ ከግብርና ምርቶች ጥቁር ጤፍ ነው የምበላ። እንጀራ ዳቦም ቢሆን የጤፍ ዳቦ ነው። የምግቡ አይነት ከሰዓቱ ጋር እንድ ደግሞ አሁን ይሄ ዳቦ ሩዝ ምናምን ገለባ ምግብ ነው። ዋጋውም እኮ የሚረክሰው ከስጋ ምግብነቱ እኮ ምግብ አይደለም። ሆድ አይዝም፣ ኒውትሪሽን የለውም፣ ለማምረት ርካሽ ነው፣ ብዙ ይሆናል። ስጋ እኮ ውድ የሚሆነው ምግብ ነው። ሆድህን ቅቤ ውድ የሚሆነው ምግብ ነው፣ ይይዝሃል፣ ትርጉም አለው። በቀላሉም አታመጣውም ያንን ዴንሲቲ ምግብ። እቺ ፉሽ ብላ በ3 ወር ትወጣለች፣ ትበላታለህ፣ ያው ገለባ ነው የምትበላው። ይሄ አድጎ ምን ብሎ ኒውትሪሽን ሁሉ ነገር፣ እንቁላል ኦልሞስት ሁሉ ነገር አለው። እንዳልኩት ብዙ ሳልሄድበት የምግቡ አይነት ወሳኝ ነው። ይሄ ነገር እንዳልኩት 5 ኪሎ ታነሳለህ፣ ከዛ 10 ኪሎ፣ ከዛ 20 እያልክ 100 ነው የምትገባው። ቁርስ መተው መጀመሪያ፣ ምሳና ራት፣ ከዛ ቀስ እያሉ ምሳና ራት ያለችዋን ትንሽ ቀነስ፣ ሰዓቱን ጠበብ። 6 ወር ፈጀብኝ 24 ሰዓት ለመግባት፣ ሰውነቴን ሳላስጨንቀው፣ ሰውነቴ ሳይጣላኝ ራሱ እየለመደ አልፈልግም። ረሃብ ምን እንደሆነ ካወቅከው፣ ሁሉ ነገር ካወቅከው ትቆጣጠረዋለህ። ረሃብ ሰዓቱን ጠብቆ ሰውነት የሚለቀው ሆርሞን አለ። የረሃብ ሆርሞን ናት።
ሳይንሱ ጥናቱ እንደሚያሳየው እኛ የምናስበው በሎጂክ እየቆየህ ባልበላ በሄድኩ ቁጥር ሞር ሆርሞን እየተለቀቀ ሞር ራቡ እንደሚወርህ ነው። ነገሩ ግን ያችን ይለቃል። ልክ ያቺ ግማሽ ሰዓት ስታልፍ የለም ቆይቶ ይለቃል። የተወሰነ ቀን ከለቀቀው በኋላ እየቀነሰ እየደከመ ነው የሚሄደው። ያንን ከተገነዘብከው ረሃብ ማምን አድርጎ ምን እንደሆነ ካወቀው ያችን ሰዓት ታሳልፋታለህ፣ በእውቀት ትቆጣጠረዋለህ። ዋና ማስተላለፍ የፈለኩት ነጥብ ባንዴ ዘው ብሎ 24 ሰዓት አይካሄድም። ተለማመዱት። ሁለተኛ ለፈለገ ሰው ለምሳሌ አሁን በሳምንት አንድ ቀን ኦር 2 ቀን ዝም ብዬ ጾማለሁ ካልክ ሌላውን ጊዜ እንደ ልብህን ብትበላ ምንም ችግር የለውም። ገብተዋል። በግድ እንደዚህ በ24 ሰዓት ሳይሆን እንደፈለክ በልተህ በሳምንት 1-2 ቀን ጥሩ ጾም። አንድ መጨረሻ ነጥብ ጾም ላይ ውሃ እየጠጡና ውሃ ሳይጠጡ መጾም፣ ደረቅ ጾም። ባጭሩ መጀመሪያ ላይ መደረግ የለበትም፣ ግን 24 ሰዓት ደረቅ ጾም ማለት ውሃም ምግብም የሌለበት ጾም ሰውነትህ ላይ ከሚያመጣው ይሄ በሽታ አድኖ መግደል ምን በቃ ይሄ ጥሩ ቤኔፊት ሁሉ በ3 እጅ ይባዛል። 3 ቀን እኔ ቅድም እንዳልኩት ሻይ ቡና ውሃ እየጠጡ መጾምና 24 ሰዓት ደረቅ ጾም እኩል ነው ጥቅሙ። ግን እንዳልኩት ተለማምደህ ሄደህበት የምታደርገው ነው። ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ያን እንዴት ነው? ምን ማለት ነው? በተግባር ማለት ምንድን ነው የምናደርገው? ጤና ሲባል ደግሞ ሰውነታችን አይምሯችንም ነው አንድ ናቸው። ይሄን የሚረዳ ይሄን ይረዳል፣ ይሄን የሚረዳ ይሄን ይረዳል። ይሄን ስለማውቅ ጠዋት ስነሳ ኮርሶች እያዘጋጀው ነው በእነዚህ ነገር። በቃ ዝም ብሎ ብዙ ነገር ስለሆነ ዝርዝሩ ይሄ ስርዓት እንዴት እንደሚሰራ ግንዛቤ ስላለኝ ተኝቶ ሲነሳ ምን አይነት ኮንዲሽን ውስጥ ነው ይሄ ሰውነት? ወጣት ስትሆኑ ብዙ ላይ ሰማችሁ ይችላል። ግን እድሜ በሄደ ቁጥር ጠዋት ስንነሳ ገና አልነቃም። ሌሊቱን ሙሉ ሰውነታችን ስራ ላይ ነው ያደረው፣ ሲያጸዳ፣ ሲጠግን፣ ቴምፕሬቸራችን ወርዶ the whole system አይምሯችን አሁን ህልም ያያል፣ ግን it's not conscious። አይምሯችን ሸት ዳውን አድርጓል። ዝም ብሎ እንዲህ ሊነቃ አይችልም። ሞቆ ነው መነሳት ያለበት the whole system። አሁን መኪና ጠዋት ብርድ አድሮ ዝም ብሎ አስነስቶ ተነስቶ ማርሽ አስገብቶ ይኬዳል፣ ይንተፋተፋል አይደል? ሲሞቀው በኋላ መስመር ይገባል። ግን የመኪናው ዕድሜ ያጥራል፣ ይሰበራል። ሲነሳ እንዴት እንደምቀሰቅሰው አውቃለሁ። አንድ ስቴፕ ከዛ በፊት እንቅልፍ የሁሉ ነገር መሰረት ነው። እንቅልፍ ሳይኖር የማወራው ነገር ሁሉ ምንም ትርጉም የለውም፣ አይሰራም። 8 ሰዓት እንቅልፍ እኔ ሃይማኖቴ ነው። 4:30 ዓለም ይፈነዳል። ከ4:30 በፊት ራሱ አቀዘቅዘዋለሁ ወደ እንቅልፍ ለመግባት። እንዲሁም ደግሞ አይጠፋም፣ አልጋ ውስጥ ገብቶ ማፍጠጥ። ለዚህ ነው ጠዋት ስነሳ ምንድን ነው የሚያነቃኝ ነገር? ካልጋ ወጣለሁ፣ መስኮቴን ከፍታለሁ፣ ብርሃን ያለው እርግጠኛ ነኝ አንድም ሰው አያውቅም። በቃ ብዙ የማይታወቁ ፋክቶች አሉ። 40% of our brain ከአይናችን ጋር ነው የተያያዘው። ከአይን የሚመጣውን ነገር ፕሮሴስ የሚያደርግ ነገር ነው 40% of the real estate። ለምን? የሚገርመው ነገር እያንዳንዱ ሰውነታችን ያለ ሰል አጥንት፣ ጉበት ምናምን ሳይቀር ላይት ሰንሰር አለው። ለምን? ኤቭሪ ሰል የእንቅልፍ ሞድ አለ፣ የእንቅስቃሴ ሞድ አለ። አንዱ ላይ ነው ያለው። እዚህ ጋር ያለው አሰራር ሌላ ነው። እዚህ ጋር ኤቭሪ ሰል ኢን ዘ ቦዲ ላይት ሰንሰር አለው።
እንግሊዝኛ መደባለቅ አልወድም። አንጎላችን ከዓለም ጋር የሚገናኝበት በአይን ብቻ ነው፣ ተሸፍኗል። አጥንት ነው እንዳለ። አይናችን ወሳኝ ነው። ሲስተሙን በሙሉ ልክ እንደዚህ ቤት ማብራት ስዊች ኦፍ የሚያደርገው ብርሃን ነው። ሞክሩት። ጠዋት ተነሱና መጀመሪያ the first 10 minutes ሌላ ነገር አልሰራም። ዳመናም ከሆነ ዳመናውን አያዋለሁ። 10 ደቂቃ ከሁለት እስከ 10 ደቂቃ ቡና የጠጣችሁ ነው የሚመስላችሁ። the whole system ሲነቃ ታዩታላችሁ፣ ይሰማችኋል። ማለት የሳይንሱ ነው። ሳይንሱን ተከትዬ አድርጌው ስለሚሰራልኝ ነው። ከዛ ቀጥሎ ምንድን ነው? ሌሊቱን ሙሉ ሳምባችንም ሲሰራ ቆይቷል። ትንፋሻችን በኃይል እየተነፈስን አይደለም፣ አርፈናል። ሃርት ቢታችን ስሎ ነው። ስሊፒንግ ሃርት ሬት እና አሁን ያለው አይገናኝም። ካርቦን ዳይኦክሳይድ ተጠራቅሟል። በቂ ኦክሲጅን የለም። ብዙ ጊዜ እንደውም ጊዜ ለመቆጠብ ብርሃኑን እያየሁት 15 ደቂቃ ብሪዚንግ ኤክሰርሳይዝ ነው የምሰራው። እያንዳንዱ ሴል ኦክሲጅን ይጠጣል፣ ካርቦን ዳይኦክሳይድ ይወጣል። ስራ ነው። ግን there is no free lunch። ሲስተሙ በደንብ መኪና ዘይት ሳይቀየር ይነዳል። ጎደሎ እየከፈትና ያለን ኮፊኑን አይደለም ሰው ይሄ ግዴታ ነው። መኪናውን እያሞኩት እኮ ነው። አሁን ብርሃን ገብቷል፣ ትንፋሽ ተተንፍሷል፣ ሌላ ሰው ነኝ ኦልሬዲ። ኤነርጂ ሌቭል አሁን ሰውነቴ ለስፖርት ዝግጁ ነው።